ወደ በርሜል ቅዱስ ጊዮርጊስ ስትጓዙ ፕሌን ስለሆነ ሰዓቱ መቼ እንደሚደርስ ስለማታውቁት ቀድማችሁ መመዝገብ መቻል አለባችሁ በተለይ በረራ ላይ እንዲሁም ደግሞ ትኬት ላይ ምን ያደርጋሉ ክፍያ ይከፍሉና ደረሰኙን በቀጥታ ልከው ተቆርጦልኛል ብለው ዝም የሚሉ አሉ ብዙ ስልኮች ይደወላሉ ብዙ ሜሴጆች ይደራረባሉ በቀን እስከ 200 300 ስልኮች ሜሴጅ ሊያደርጉ ይችላሉ ኢትዮጵያ ዜግነት የሌላቸው ወይም የሎ ካርድ ግሪን ካርድ የሌላቸው ሰዎች አየር መንገዱ የሚያስከፍለው ዳብል ስለሆነ ይሄንን ቀድመው በእኛ በኩል ትኬት ሲቆርጡ ትልልቅ ሻንጣዎች ይዘው ይመጣሉ አሁን እንግዲህ የጉዞ መርሃ ግብራችን 9 ቀን ቆይታ ነው ያሁኑ ጉዟችን በዚህ ቀን ቦታው ላይ የምንቆየው 5 ቀን ተጠምቀን የምንመለሰው ነገር ግን ለሁለት ወር የሚሆን ሻንጣ ተሸካሚ መጡ ሰዎች አሉ ይህ አላስፈላጊ ነው ሂስትሪው ያለው እንዳለ ስልክ ላይ ነው ጂሜል ላይ ነው አዎ ይሄ ስልክ ከተወሰደ ደግሞ ማግኘቱ ከባድ ነው አንደኛ ከዛ እስከሚወጡ ስልኩ ብዙ ወንጀል ሊሰራበት ይችላል ፋይል ይጠፋል ስልኩ ውድ ነው እና እንደዚህ አይነት ስልክ ይዘው ባይመጡ እኛ እንግዲህ አድራሻውን እኛም የምንሰጣችሁና ምታርፉበት ከአየር መንገድ ጀምሮ በመቀበል እቤቱ በማሳረፍ እስከ ጉዞ ቀን የፓስፖርት ሻንጣ የምታስቀምጡበት ነገሮችን የምታመቻቹበት ነገር እንግዲህ አመቻችቷል ቤት አብርሃም እንግዳ ማረፊያ ነው ይላችኋል ይሄ ብቻም ሳይሆን የጸሎት ቤት አለ በማህበር ሰዎች የሚጸልዩበት በማህበር መመገብ ለሚፈልጉ ቤተሰብ ሰብሰብ ብለው መመገብ ለሚፈልጉ አብረው የማህበር ጸሎት ማድረግ ለሚፈልጉ መኪና ፓርኪንግ አድርገው አቁመው መሄር ለሚፈልጉ እቃ ማስቀመጥ ለሚፈልጉ ለሁሉ ነገር ምቹ የሆነ ለዚህ ዓላማ ብቻ ለዚህ ፐርፐዝ ብቻ ታስቦ የተዘጋጀ ማህበሩ አስተባባሪዎች የማህበሩ አባላት በዩኬ ላይ እንግዲህ ማንቸስተር ላይ ይመዘገባሉ በካናዳ ቶሮንቶ እንዲሁም በአሜሪካ ደግሞ ሲያትል ወይም ደግሞ ዳላስ ቴክሳስ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም ተከታተሉ በእያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ እንዴት አላችሁ እኛ ደህና ነን እግዚአብሔር ይመስገን እንግዲህ ዛሬ በጉዞ መርሃ ግብር ወደ እናንተ መተናል እንግዲህ ሁላችሁም በመላው ዓለም ሆናችሁ የኤልሻዳይ ኦርቶዶክሳዊ ሚዲያን የምትከታተሉ እንኳን ደስ ያላችሁ ወደ ታምረኛው ጠበል ደብረ መንክራት በርሜል ቅዱስ ጊዮርጊስ ጠበል ስፍራ እንግዲህ መንፈሳዊ ጉዞ ሁለተኛ ዙር አዘጋጅተናል ጉዞ መቼ እናደርጋለን መቼ እንመለሳለን በጉዞ ላይስ ምን ማድረግ አለብን የሚለውን ከወንድማችን ከአላየ ጋር ቆይታ እናደርጋለን እናንተ ከኛ ጋር ሆኑ ይሄንን ቪዲዮ ደግሞ ሼር ላይክ ሰብስክራይብ በማድረግ ለብዙ ሰዎች አድርሱልን እንግዲህ ወንድማችን አላየ ወደ በርሜል ደብረ መንክራት አሸዋማዶ በርሜል ቅዱስ ጊዮርጊስ እንግዲህ ሁለተኛ ዙር ምዝገባ በይፋ ጀምረናል ጉዞውን በተመለከተ መቼ እናደርጋለን ጉዞውን መቼ እንመለሳለን ምን ማድረግ አለብን የሚለውን ለተጓዦች ጠቅለል ያለ መረጃ እንድትሰጠን ጠይቃለሁ እንደሚያላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እሺ እንግዲህ ወንድሜ ዳዊት ያው እንደተለመደ የጉዞ መግለጫ ወይም የጉዞ መረጃ ዝርዝር ለመስጠት ዛሬ ተገናኝተናል በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን ይሄ መልእክት ለብዙ ኦርቶዶክሳውያን እንዲደርስ ሼር ላይክ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ በማስቀመጥ እንድትጀምሩት እናሳስባለን በርሜል ቅዱስ ጊዮርጊስ እንግዲህ የካቲት 25 መነሻ መጋቢት 4 መመለሻ ወደ በርሜል ቅዱስ ጊዮርጊስ ጉዞ ለማድረግ ምዝገባ ጀምረናል እንዲሁም በባለፈው እንግዲህ ያው የነበረን የረጅም ጊዜ ቆይታ ነበረ የጥር 15 ተነስቶ ጥር 27 የተመለሰ ረጅም ጊዜ የ12 ቀን ቆይታ የነበረ ፕሮግራም ነው ከቤተ ክርስቲያኑ ምርቃት ጋር ተያይዞ አዘጋጅተን የነበረው አሸዋማዶ ደብረ መንክራት ታምረኛው ጠበል እንግዲህ ከዚህ ጊዜ ጀምሮ ደብረ መንክራት ተብሏል በርሜል ቅዱስ ጊዮርጊስ ማለት ነው ከዚህ በፊት ገዳምም አይደለም ደብርም አይደለም አጥቢያ ቤተ ክርስቲያን ነበረ አሁን ግን አዲሱ ህንጻ ቤተ ክርስቲያን ተጠናቆ ሲመረቅ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ በተገኙበት እንዲሁም የምዕራብ ካናዳና አካባቢው ሊቀ ጳጳስ ብፁዕ አቡነ መቃሪዎስ በተገኙበት ለተለያዩ አካላቶች የማረግ ስም ሰጥተዋል ለዲያቆናቱም ለካህናቱም ለአካባቢ አረጋውያን ሽማግሌዎችም ለቤተ ክርስቲያኒቷ መልካም ነገር ላደረጉ ሁሉ ብፁዕ አባታችን የማረግ ስም ሰጥተዋል ለቦታውም የማረግ ስም ስያሜ ተሰጥቷል ደብረ መንክራት አሸዋማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ እየተባለ መጠራቱ ይቀጥላል ማለት ነው የቤተ ክርስቲያኑ ማስተዳዳሪ መላከ መንክራት ቄስ ተስፋይ መንበሩ ይባላሉ ማለት ነው በዚሁ አጋጣሚ
እንግዲህ ደብረ መንክራት በርሜል ቅዱስ ጊዮርጊስ ለተከታታይ ጠበሉ ከፈለቀበት ጊዜ ጀምሮ ኦልሞስት ወደ 9 ዓመት ያክል ብዙ ገቢረ ተአምራቶችን እየፈጸመ እያደረገ ይገኛል። ነገር ግን ከ2014 ከ2015 ጀምሮ ደግሞ እኛም እንደ ጉዞ ማህበር በጉዞ ማዘጋጀት ላይ በቦታው ላይ ረጅም ጊዜና ሰፋ ያለ አገልግሎት እየሰጠን ቆይታ አድርገናል። አሁን ላይ እንግዲህ ከ2015 ግማሽ አካባቢ ጀምሮ ደግሞ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት ጠበል በተመሳሳይ ፈልቆ በርሜል ቅዱስ ጊዮርጊስ የሄደ ሰው ሁሉ ምርት ደለጎ ቅድስት ኪዳነ ምሕረት እየሄደ አንድ ቀንም ቢሆን ተጠምቆ ነው የሚመጣው፣ በጉዞ የሚሄድ ሰው ማለት ነው። ብዙ ሰዎች ደግሞ በግላቸው እዛ ቦታ ላይ በሱባኤም ቦታው ዝም ያለ ቦታ ስለሆነ በአርምሞ በሱባኤም እንዲሁም ደግሞ በጠበልም 7 ቀን 14 ቀን 21 ቀን 1 ወር 2 ወር 3 ወር ዓመትም ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት ላይ እየቆዩ በኪዳነ ምሕረት ጸሎታቸው እየተሰማ ችግራቸው እየተፈታ ጥያቄያቸው እየተመለሰ ብዙ ድህነትን እያገኙ የመጡ ሰዎች አሉ። በርሜል ቅዱስ ጊዮርጊስ ላይ ሄደው የተጠመቁ ሰዎች በሙሉ በተለይ ከ2015 አጋማሽ ወር ከ8ኛ ወር ከ9ኛ ወር አካባቢ ጀምሮ ከየካቲትና ከመጋቢት ወር ጀምሮ በርሜል ቅዱስ ጊዮርጊስ የሄደ ሰው በሙሉ ምርት ደለጎ ቅድስት ኪዳነ ምሕረትን ያቋታል ማለት ነው። እና ቦታው ላይ ያሉ አባቶችም ለምንድን ነው እዚህ ራሱን የቻለ ጉዞ የማታዘጋጁልን? ለምን አንድ ቀን መታችሁ ሾልካችሁ ከመሄድ እዚህ ቦታ ላይ ማረፊያ እናዘጋጃለን። ሽንት ቤት አለ፣ የገዳሙ ምግብ ቤት አለ፣ በቂ የሆነ የሚጎለውን ነገር እናሟላለን፣ እናንተ ካገዛችሁ እናንተ ከረዳችሁም በማለት መንገድ እስከ ማሰራት ድረስ አባቶች በጣም እየደከሙ ነው ያሉትና እንደውም እንግዲህ የኪዳነ ምሕረት ቤተክርስቲያን ብዙ ሰዎች ምናልባት ላይመለከቱት ይችላሉ። የኪዳነ ምሕረት ቤተክርስቲያን እልፍ ብሎ ከተማው ላይ ነው የሚገኘው። እዛ ጠበሉ ጋር አይደለም የኪዳነ ምሕረት ቤተክርስቲያን። አሁን ግን የሊቀ መላእክቱ የቅዱስ ገብርኤልን ቤተክርስቲያን እዛ ቦታው ላይ መቃኞ ቤተክርስቲያን ሰርተው ለአገልግሎት ሊበቃ ትንሽ ነው የቀረው፣ ማጠናቀቂያ ላይ ደርሷል። እስካሁን ግን እዛ አዳራሽ ነገር ተሰርቶ ኪዳን እየተደረሰ መልካ ኪዳነ ምሕረት ገድለ ኪዳነ ምሕረት እየተደገመ ጸሎት እየተደረገ ህዝበ ክርስቲያኑ በዝማሬ በቃለ እግዚአብሔር እንዲጽናና እየተደረገ ቤተ ክርስቲያኒቷ ራቅ ያለ ስለሆነ የጸበሉ አገልግሎት መስጠቱን እስካሁን ድረስ ቀጥሎ ነው ያለው ማለት ነው። ስለዚህ በቀጣይ ምን ይሆናል? ይህንን አብይ ጾም አያይዘን እዛው ምርት ደለጎ ኪዳነ ምሕረት ላይ በቀጥታ ማረፊያችንን አድርገን 3 ቀንም 4 ቀንም መጠመቅ የሚፈልጉ ሰዎች ኪዳነ ምሕረት ላይ ተጠምቀው እንደተለመደው ደግሞ ከበርሜል ቅዱስ ጊዮርጊስ ተነስተን ወደ ኪዳነ ምሕረት እንደምንሄደው ከኪዳነ ምሕረት ተነስተው ደግሞ እህቶች ወንድሞች በግላቸውም በማህበርም የተለያዩ አማራጮችን በማመቻቸት በርሜል ቅዱስ ጊዮርጊስም ኪዳነ ምሕረትም በቂ ጊዜያቸውን ተጠምቀው የሚመለሱበትን መርሃ ግብር እያመቻቸን ነው ያለነው። ከሌሎች ወንድሞቻችን ጋርም እየተነጋገርን ያለነው። በቀጣይ እንግዲህ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ወዶ እግዚአብሔር ፈቅዶ ይህንን የጾመ ሆዳዴን ወይም አብይ ጾምን ምክንያት በማድረግ በሰፊው የጉዞ አገልግሎታችንን ለማስፋፋትና ለሁሉም ህዝበ ክርስቲያን ተደራሽ ለማድረግ ጥረት እያደረግን ነው። እንደ መጀመሪያ ግን እንግዲህ ሁሉም ሰው የካቲት 25 ላይ ከኛ ጋር እንዲጓዙ ማሳሰብ እንፈልጋለን። ባንተ በኩል ደግሞ በውጭ ለሚኖሩም በሀገር ውስጥ ለሚኖሩም እኔ ያልገለጽኳቸውን ሐሳቦች አንስተህ አብራርታቸው ደግሞ ወደ እኔ በጥያቄ ብትመጣ እኔም መመለስ ያለብኝን ነገሮች እመልሳለሁ ማለት ነው። መልካም እንግዲህ ይሄ ማለት በባለፈው ያዘጋጀነው ጉዞ እንግዲህ የቤተ ክርስቲያን ምርቃትም ጭምር የነበረ ጉዞ መርሃ ግብር ነው። አሁን እንግዲህ ወደ ቦታው ላይ ለጠበል መርሃ ግብር ስናዘጋጅ እንግዲህ የመጀመሪያችን ማለት እንችላለን። ምክንያቱም ባለፈው የነበረው የቤተ ክርስቲያኑ ምርቃት በማስመልከት ነበር ጉዞን ያደረግነውና የአሁኑ ጉዟችን እንግዲህ የሚሆነው ምንድነው ማርች 4 ቀጥታ ከአዲስ አበባ በራችን ወደ ባህር ዳር እናደርጋለን። ማርች 13 ደግሞ ጊዮርጊስ ከደብረ መንክራት በአሸዋ ማዶ በርሜል ቅዱስ ጊዮርጊስ በቀጥታ የምንመለስ ይሆናል። ይህ ማለት ጉዟችንን ወደ በርሜል ቅዱስ ጊዮርጊስ ካደረግን በኋላ እንደተለምዶ ወደ ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ደግሞ እዛው ቦታው ላይም እንዲሁ አንድ ቀን ተጠምቀን ነው የምንመለሰው። በዚህ ጉዞ መርሃ ግብር ላይ ሁለተኛ ቀጣይ ጉዞ መርሃ ግብር መቼ ነው? የባለፈው እንግዲህ
የምርቃትን መርሃ ግብር ስለነበረ ብዙ ሰዎች አልተሳተፉበትም ጊዜውም ቀርቦ ስለነበረና ቀድማችሁ እንግዲህ በተለይ ይሄ አብይ ጾም ብዙ ሰዎች ለድነት ለሱባኤ ወደ ተለያየ ቅዱሳን ገዳማት የሚጓዙበት ጊዜ ነው። ምክንያቱም ይሄንን የአብይ ጾም በማስመልከት ብዙ ሰዎች ንስሐ እየገቡ ወደ ቅዱሳን ገዳማት በብዛት የሚሄዱበት ስለሆነ ይህንን በማስመልከት ልዩ መንፈሳዊ ጉዞ ነው ያዘጋጀ ነው። በዚህ ጉዞ መርሃ ግብር ላይ እንደተሳተፉ ነው እንግዲህ ጥሪያችን እያቀረብን የምንገኘው። ብዙ ሰዎች አሁንም ወደ በርሜል ቅዱስ ጊዮርጊስ በተለያየ ጊዜ የሚሄደው የተለያየ ሰው ነውና የተለያየ መረጃ ይጠይቃል። አሁንስ ወደ ቦታው ለመሄድ ምን ያስፈልጋል የሚሉ ሰዎች አሉና ምናልባት ቦታው ላይ ማንተ የቤተ ክርስቲያኑ ምርቃት አያይዘህ ቦታው ላይ ተገኝተህ ስለነበረ ቦታው እንዴት ነው፣ ሙቀቱ እንዴት ነው፣ ተጓዦች ወደዛ ሲሄዱ ምን ማድረግ አለባቸው የሚለውን አሁንም በድጋሚ ብታብራራለን። ምክንያቱም ሰዎች ይጠይቃሉ፣ ምን ይዘው ቦታው ሙቀት ነው ቀዝቃዛ ነው ሂደህበት ስለነበረ በአሁኑ በምርቃቱ መርሃ ግብር እሱን ነገር አንዳንድ ነገር ብታብራራለህ ወንድማችን። መልካም። እሺ ማርች 4 መነሻችን ነው። ማርች 13 ደግሞ መመለሻ ነው። ከበርሜል የምንወጣበት ሳይሆን አዲስ አበባ የሚገባበት ነው። በኢትዮጵያ አቆጣጠር ደግሞ የካቲት 25 መነሻ፣ መጋቢት 4 መመለሻ። መመለሻ ማለት አዲስ አበባ ሁሉም ሰው የሚገባበት ከኛ ጋር የሚለያይበት ነው። መነሻ ማለት ደግሞ በርሜል ጊዮርጊስ የምንገባበት ሳይሆን ከአዲስ አበባ ተነስተን ጉዞ ወደ ባህር ዳር የምንጀምርበት መነሻና ቀኖቹ በዚህ መልኩ መገለጽ ስላለባቸው ማለት ነው። በርሜል ጊዮርጊስ ላይ ምን ያስፈልጋል ለሚለው በርሜል ጊዮርጊስ የሚያስፈልገው የተለመደ ነገር ነው። በሙቀትም ጊዜ በለው በቅዝቃዜ ክረምት ላይ ራሱ ዝናብ ቢጥል ወዲያው ነው የሚሞቀው። በጋ ላይ ደግሞ ጠዋት ቀዝቃዛ ቢሆን ወዲያው ነው የሚሞቀው። ስለዚህ ለሙቀትም ለቅዝቃዜም የሚሆኑ ልብሶች ያስፈልጋሉ። በተለይ ወንዶች እንደዚህ ጠበልም ከተጠመቁ በኋላም ቢሆን ከመጠመቂያ ቁምጣ ውጪ ልክ ሲንቀሳቀሱ የሚለብሱት ቁምጣ ነገር ቢይዙ፣ ቱታ ነገር ቢይዙ፣ ነጠላ ጫማ ቢይዙ ይመከራል። ሴቶች ደግሞ ቢጃማ፣ ሽቲ፣ ነጠላ ጫማ እንደዚህ ለብሰው የሚንቀሳቀሱት ነገር ቢይዙ መልካም ነው። ለሌሊት ደግሞ እንደ ብርድ ልብስ ያልወፈረ እንደ ነጠላም ያልሳሳ ነጠላ ጋቢ ወይም ደግሞ ፎጣ፣ ምንጣፍ፣ ጅባ፣ ስሊፕ ባግ፣ ሸራም ቢሆን 1 ሜትር ሸራ ለአንድ ሰው 2-3 ሆኖ የሚመጣ ቤተሰብ ካለ ደግሞ የሚበቃቸውን ምንጣፍ ለሴትና ለወንድ የተለየ መሆን አለበት። ቤተ ክርስቲያንም ላይ ከዚህ ባህር ዳር ደርሰን ስናሳርፍ የሴት አንቀጽ ለብቻ የወንድ አንቀጽ ለብቻ ለይተን የምናሳርፈው። ቦታውም ላይ ደግሞ በቂ የሆነ ማረፊያ አዳራሽ 2 አዳራሽ ስላለን ለሴቶች ለብቻ ለወንዶች ለብቻ ነው ማረፊያ የምንሰጠው። ስለዚህ ቤተሰብ የሆኑ ሰዎችም ቢሆኑ የተለያየ ምንጣፍ የተለያየ ልብስ መያዝ አለባቸው። ከሁሉ አስቀድመው ለአሁኑ ይሄ መረጃ በቀጣይ የሚያስፈልገው ነገር በደንብ እየተብራራ ስለሚገለጽላቸው ከሁሉ አስቀድመው በዛሬው ፕሮግራም ማድረግ ያለባቸው ሰዎች የፕሌን ትኬት እንዲቆርጡ ገንዘብ ማስገባት፣ ካስገቡበት ደረሰኝ ጋር ደግሞ ፓስፖርት ወይ ናሽናል አይዲ ወይ የቀበሌ መታወቂያ ወይ መንጃ ፍቃድ ያላቸውን አይዲ ከደረሰኙ ጋር ቢልኩ ትክክለኛውን ስማቸውን ራሳቸው በላኩት መታወቂያ ለይተን ይሄ የሚያስፈልገን ለኮንፊርሜሽን ስለሆነ ትክክለኛ ኢንፎርሜሽናቸውን የስም ስህተት፣ የአባት ስም፣ የአያት ስም፣ የራሳቸው ስም ስህተት እንዳይኖር፣ የስፔሊንግ ስህተት እንዳይኖር ትክክለኛውን ስማቸውን ወስደን ለመቁረጥ ካስገቡበት ደረሰኝ ጋር ማንነታቸውን የሚገልጽ ፓስፖርት ሊሆን ይችላል፣ መታወቂያ ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። ያላቸውን እንዲልኩልን በዚሁ አጋጣሚ መግለጽ እፈልጋለሁ። አንዳንድ ሰዎች ፓስፖርት የለኝም ጉዞ በረራ ማድረግ እችላለሁ የሚሉ ሰዎች አሉ። ይሄ ሎካል በረራ የሀገር ውስጥ በረራ ስለሆነ ፓስፖርት አያስፈልግም። ፓስፖርት ብለን የምንጠይቀው መታወቂያ ወይ መንጃ ፍቃድ የሚሰጠውን አገልግሎት ፓስፖርት ስለሚጠቅም ትክክለኛውን ነገር ከዛ ላይ ለመውሰድ ያላቸውን ነገር ወደኛ እንዲልኩልን አይዲያቸውን ለመጠቀም ነው እንጂ ለአየር መንገዱ ወይም ይህን ጉዞ ለማድረግ የሀገር ውስጥ በረራ ስለሆነ ፓስፖርት ቪዛ አያስፈልግም። ሌላኛው ከውጭ ሀገር ወደ ኢትዮጵያ ለሚመጡ የኢትዮጵያ ዜግነት የሌላቸው ወይም የሎ ካርድ ግሪን ካርድ የሌላቸው ሰዎች አየር መንገዱ የሚያስከፍለው ዳብል ስለሆነ ይህንን ቀድመው በእኛ በኩል ትኬት ሲቆርጡ ክፍያቸው በሀገር ውስጥ በረራ ወይም ኢትዮጵያ ላይ እንደሚኖሩ ሰዎች አይደለም፣ ይለያል። በባለፈ አይተሃል። ችግር የለም። እኛ አየር መንገድ ላይ ራሳችን እናስተናግዳለን፣ ኃላፊነት እንወስዳለን።
በኖርማል ፕራይስ ቁረጡልን፣ እንደማንኛውም ሰው ባወጣችሁ ታሪፍ ቁረጡልን ያሉ ሰዎች ከጉዞ ተጓጉለው ቀርተዋል። አሁንም ቢሆን ይህን ኃላፊነት እኛ ወስደን እንቆርጣለን ካሉ ድጋሚ ለሚከፍሉት ኤክስትራ ክፍያም ጉዞ ደግሞ በዕለቱ ትኬት አስተካክለው ለመሄድ ተቸግረው በረራቸው ቢሰረዝም እኛ መቀጣት ያለባቸውን ቅጣት የመኪናም ሊሆን ይችላል የፕሌንም ሊሆን ይችላል ቀጥተን ተመላሽ ልናደርግላቸው እንችላለን እንጂ ኃላፊነት አንወስድም። ትክክለኛው አሰራር አየር መንገዱ እንደውም ከሚመጡበት ሀገር ከአሜሪካም ሊሆን ይችላል፣ ከአውስትራሊያም ሊሆን ይችላል፣ ከካናዳም ሊሆን ይችላል፣ ከግብፅም ሊሆን ይችላል፣ ከእስራኤል ሲመጡ በኢትዮጵያ ኤርላይንስ የማይገቡ ከሆነ ራሱ ክፍያው ይለያል። ስለዚህ ከውጭ ሀገር የምትመጡ እህቶች ወንድሞች ይህንን በስልክ ቁጥር ደውሉልን፣ በደንብ አድርገን እናብራራላችኋለን። ምክንያቱም ኢትዮጵያ ውስጥ የሎ ካርድ የሚሰጣቸው የሚቆዩበት የቆይታ ጊዜ ታይቶ ቪዛቸው ታይቶ ነው። ስለዚህ ያንን ፍቃድ ራሳቸው ካልጨረሱ አየር መንገዱ ቼኪን ሲያደርጉ እኛ በኖርማል ፕራይስ ብንቆርጥላቸው ቼኪን ሲያደርጉ እዛ ቦርዲንግ ላይ ይይዛቸዋል ማለት ነው። ስለዚህ ይሄንንም አውቃችሁ እንድትመጡ ለበለጠ መረጃ ደግሞ በ0943 12 12 12 በ0906 78 78 78 በ0965 45 45 45 ይሄ ከውጭ ሀገር ላላችሁ እህቶች ወንድሞች በኢሞ በቴሌግራም በዋትስአፕ መልእክት ቦይስ ሪከርድ ማስቀመጥ ትችላላችሁ፣ መጻፍም ትችላላችሁ። ቤተሰብ ያላችሁ ደግሞ እህት ወንድሞች እናት አባቶቻችሁ ከውጭ የሚመጡ ከሆነ ነገር ግን ኢትዮጵያ ውስጥ ቤተሰብ ያላቸው ሰዎች ካሉ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል መጥተው በቂ ኢንፎርሜሽን መውሰድና መረዳት ይችላሉ። በኤልሻዳይ ብዙ የተዘጋጁ አማራጭ ፓኬጆች ስላሉ ወደኛ ስትመጡ ወይም ስትደውሉ በቂ መረጃ ልንሰጣችሁ እንችላለን። ጉዟችንን ከወዲሁ ዝግጅት አድርገን ይህንን መግለጫ ስንሰጥ ለእናንተ በቂ ኢንፎርሜሽንና በቂ መስተንግዶ በቂ አገልግሎት ለመስጠት ዝግጁ ሆነን ዝግጅታችንን ጨርሰን ስለሆነ የትኛውንም ጥያቄ መጠየቅ ትችላላችሁ። አቅማችን በሚችለው ልክ እንመልስላችኋለን፣ እናስተናግዳችኋለን። በተለይ በዚህ ጉዞ ፕሮግራም መሄድ ለማትችሉ በባለፈው ከ15 ሰዎች በላይ እህቶች ወንድሞች በስፖንሰር ተሸፍኖላቸው ከኛ ጋር ሄደው ድነው ተፈውሰው መጥተዋል። እያንዳንዱን ሰዎች በአካል ማግኘት ስልክ ቁጥር ማግኘት መደወልና ማነጋገር የሚፈልጉ ከፋዮችን ከተከፈለላቸው ሰዎች ጋር አገናኝተናል። እነሱ የሚፈልጉትን ነገር ሲያዟቸው ነበረ። ያንን እርስ በርሳቸው የነዛን ኢንፎርሜሽን እኛ ስላለዋወጥን በቂ በሆነ ትክክለኛ መረጃ እኛ የምንፈልገው የሰዎቹን መሄድ የሰዎቹን መዳን የሰዎቹን መረዳት ስለሆነ መርዳትና መደገፍ የምትችሉ እህቶች ወንድሞች ከ2016 ዓመተ ምህረት ጀምሮ ለ2 ዓመት ተመዝግበው ሲያለቅሱ ሲጠባበቁ ያሉ ህሙማኖችና እህቶች ወንድሞች ስላሉ እነዛን ሰዎች አግዟቸው ደግፏቸው ማለት በዛው አጋጣሚ እፈልጋለሁ። ምርት ደለጎ ገባሪት ኃይል ቅድስት ኪዳነ ምህረት ላይ ሰፊ የሆነ የጥምቀት አገልግሎት እንደሚኖረን ወደ መጨረሻው ላይ ውሳኔያችን ሲረጋገጥ እናሳውቃችኋለን። ነገር ግን የጉዞ መርሃ ግብራችን ምንም ሳይለወጥ ምንም ሳይቀየር እስካሁን ባለን ዝግጅት በርሜል ቅዱስ ጊዮርጊስ ላይና ምርት ደለጎ ቅድስት ኪዳነ ምህረት ላይ የተለመደውን አገልግሎት አድርገን አስተናግደን እንመለሳለን። እንግዲህ በዚህ ጉዞ የሚኖረን የቆይታ ጊዜ 5 ቀን ጥምቀት ይሆናል። ምክንያቱም እዛ ቦታ ላይ ያው ረጅም ጊዜ ሲቆይ የወረፋ መደራረብም እንዳይፈጠር እንዲሁም ደግሞ ሰዎች 5 ቀን ተጠምቀው ወደዚህ ቢመለሱ ከሀገር ውጭም የሚመጡ እህቶች ወንድሞች ቶሎ መመለስ የሚፈልጉ አሉ። የስራ ፍቃድም ጫና ያለባቸው ብዙ እህቶች ወንድሞች አሉ። 5 ቀን በቂ ጥምቀት ነው። ለተከታታይ 3 ዓመት ጉዞ ስናዘጋጅ በርሜል ቅዱስ ጊዮርጊስ ላይ 1 ቀን ለመጠመቅ 8 ቀን ሲጠበቅ የነበረበት ጊዜ ነበረ። አምና 2017 እና በከፊል 2016 ላይ ግን 7 ቀንም 5 ቀንም 6 ቀንም ያው እያስጠመቅን ስንመለስ ነበረ። አሁን በባለፈው ከ12 ቀን ቆይታ በኋላ ነው የተመለስ ነው። ጥምቀት የተጠመቁት ግን 7 ቀን ነው። በደንብ ተጠምቀዋል። ምንድነው ያ ልዩነቱ? ምርቃት አለ። የመጀመሪያ ጉዞ ተብሎ ነው የተጀመረው። ሰፊ ጊዜ ወስደን ፕሮግራሙን ያወጣ ነው።
እነዛ በዓላቶችን ምክንያት በማድረግ ስለሆነ አሁን ግን ወደ ተለመደው የጉዞ ፕሮግራማችን መልሰነዋል። 5 ቀን ተጠምቀን ወደ በርሜል ቅዱስ ጊዮርጊስ በ9 ቀን ቆይታ ከበርሜል ቅዱስ ጊዮርጊስ ወደ አዲስ አበባ እንመለሳለን ማለት ነው። ምናልባት አሁንም ደግሞ ያልተገለጹ ነገሮች ካሉ ጥያቄ ካለ በደንብ አድርገን ማብራሪያ እንሰጥበታለን። እኔ ጨርሻለሁ። መልካም እንግዲህ የባለፈው ጉዟችን እጅግ የተሳካና እጅግ የተቃና እንደሆነ ተጓዦች ይመሰክራሉ። በጣም ብዙ ሰዎች አዲስ አበባ ከገቡ በኋላ ሲያመሰግኑ ነበረ። የአሁኑ ጉዞ በተለይ በጣም ደስተኛ ነበረ። በዛ አጋጣሚ ይሄንን ቪዲዮ እያያችሁት ይሆናል። በባለፈው ጉዞ እንግዲህ ከኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ጋር የሄዳችሁ ሰዎች ስላላችሁ እስኪ ጉዞ ምን እንደነበረ በኮሜንት አሳውቁን ሁላችሁም። ሌላኛው ምንድነው በመላው ዓለም ሆናችሁ ደግሞ በኤልሻዳይ ኦርቶዶክሳዊ ሚዲያ ወይም በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል መሄድ የምትፈልጉ እርዳታ የምትፈልጉ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በእንግሊዝ ሀገር በዩኬ ማለት ነው እንዲሁም እዛም የማህበሩ አስተባባሪዎች የማህበሩ አባላት በዩኬ ላይ እንግዲህ ማንቸስተር ላይ ይመዘገባሉ። በካናዳ ቶሮንቶ እንዲሁም በአሜሪካ ደግሞ ሲያትል ወይም ደግሞ ዳላስ ቴክሳስ ላይ ኤልሻዳይ ኦርቶዶክሳዊ ሚዲያ አባሎቹ እየመዘገቡ ይገኛሉ። ከኛ ያለፈውን እርዳታ የምትፈልጉ ካላችሁ በካናዳ በዩኬ እንዲሁም ደግሞ በአሜሪካ ማለት ነው በተለያዩ በጀርመን ፍራንክፈርት ላይ የተለያዩ ቢሮዎችን ከፍተን የማህበሩ አባላቶች እየመዘገቡ ይገኛሉ። እገዛ የምትፈልጉ ካላችሁ በቀጥታ መደወልና መመዝገብ ትችላላችሁ። ስልክ እናስቀምጥላችኋለን። ሌላኛው ኢትዮጵያ ውስጥ እንደገባችሁ ደግሞ ማረፊያ የሚቸገሩ ከሆነ ቤተ አብርሃም የእንግዳ ማረፊያ አለ። ከኛ ጋር ሲጓዝ የነበረ ወንድማችን ቤተ አብርሃም የእንግዶች ማረፊያ አለ። በዙ ብትደውሉ በቀጥታ እንግዲህ አድራሻውን እኛም የምንሰጣችሁና የምታርፉበት ከአየር መንገድ ጀምሮ በመቀበል እቤቱ በማሳረፍ እስከ ጉዞ ቀን ፓስፖርት ሻንጣ የምታስቀምጡበት ነገሮችን የምታመቻቹበት ነገር እንግዲህ አመቻችቷል። ቤተ አብርሃም እንግዳ ማረፊያ ኑ ይላችኋል። ይሄ ብቻም ሳይሆን የጸሎት ቤት አለ። በማህበር ሰዎች የሚጸልዩበት በማህበር መመገብ ለሚፈልጉ ቤተሰብ ሰብሰብ ብለው መመገብ ለሚፈልጉ አብረው የማህበር ጸሎት ማድረግ ለሚፈልጉ መኪና ፓርኪንግ አድርገው አቁመው መሄድ ለሚፈልጉ እቃ ማስቀመጥ ለሚፈልጉ ለሁሉ ነገር ምቹ የሆነ ለዚህ ዓላማ ብቻ ለዚህ ፐርፐዝ ብቻ ታስቦ የተዘጋጀ ወደ ገዳማትና አድባራት ለሚመጡ መንፈሳዊ ምእመናኖች ብቻ የሚጠቀሙበት ለዚህ ታስቦ የተዘጋጀ ወንድማችን ይትባረክ ቤተ አብርሃም ትኬታቸውን ከኛ ጋር ወስዶ ከኤርፖርት ተቀብሎ በረራ ሰዓታቸውን አይቶ ኤርፖርት ወስዶ አድርሶ ከበርሜል ቅዱስ ጊዮርጊስም ሲመጡ ተቀብሎ ምግብና መስተንግዶን ጨምሮ ያስተናግዳቸዋል። ይህንንም እኛ ከሱ ጋር በቀጥታ ኮሙኒኬት እናደርጋችኋለን ማለት እፈልጋለሁ። በዚሁ አጋጣሚ መልካም እንግዲህ በዚህ መልኩ ወንድማችን አላየም እንዳብራራው በዚህ መልኩ ማረፍ ትችላላችሁ። ከጉዞ ጀምሮ እንግዲህ እስከ ማረፊያ ድረስ ያለውን ኤልሻዳይ ኑ አብረን እንጓዛለን። ሌላው ትልቁ ነገር አሁንም ወደ በርሜል ቅዱስ ጊዮርጊስ በምትጓዙ ሰዓት በባለፈው የአንዳንድ ጊዜ ምንድነው ህዝበ ክርስቲያኑ እዚህ ጋር የምናስተላልፈው መልእክት እሁድ ብለን ከምስክርነት ባለፈ የጉዞ መግለጫ ብቻ የምንሰጠው ለተጓዦች ካለን ልምድ 3 ዓመት 4 ዓመት እዛ በርሜል ቅዱስ ጊዮርጊስ ላይ ጉዞ ላይ ካየነው ልምድ የተነሳ ነው አሁን ይሄንን መልእክት የምናስተላልፈውና ሰዓት ላይ እንናገራለን። ብዙ ሰዎች ሰዓት ያመልጣቸዋል። ይሄንን ዕቃ አትያዙ ብለን እንናገራለን። ያን ዕቃ ይዛሉ ሰዎች ላይ ያ ነገር እንትን ይላልና በባለፈው በደንብ ስንናገረው ነበረ። በተለይ ወደ በርሜል ቅዱስ ጊዮርጊስ ስትጓዙ ፕሌን ስለሆነ ሰዓቱ መቼ እንደሚደርስ ስለማታውቁት ቀድማችሁ መመዝገብ መቻል አለባችሁ። በተለይ በረራ ላይ እንዲሁም ደግሞ ትኬት ላይ ምን ያደርጋሉ? ክፍያ ይከፍሉና ደረሰኙን በቀጥታ ልከው ተቆርጦልኛል ብለው ዝም የሚሉ አሉ። ብዙ ስልኮች ይደወላሉ፣ ብዙ ሜሴጆች ይደራረባሉ። በቀን እስከ 200 300 ስልኮች ሜሴጅ ሊያደርጉ ይችላሉ፣ ሰዎች ሊልኩ ይችላሉና ያ ሜሴጅ ሳይታይና ሳይቆረጥ ሊያልፍ ይችላልና ትኬት፣ ፓስፖርት ወይም መታወቂያ ወይም መንጃ ፍቃድ ከነዚህ ከሶስቱ አንዱ ናሽናል አይዲ ሊሆን ይችላል፣ የቀበሌ መታወቂያ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ መንጃ ፍቃድ እነዚህ ልካችሁ መቆረጡን እርግጠኛ መሆን መቻል አለባችሁ አሁንም። ምክንያቱም ትኬቱ ተቆረጠ፣ ትኬቱ እጃቸው ላይ እንደደረሰ ነው ማወቅ ያለባቸው ማለት ነው። ሌላኛው ወደ በርሜል ቅዱስ ጊዮርጊስ ለመጓዝ እነዚህ ለምሳሌ ትልልቅ ሻንጣዎችን ይዘው ይመጣሉ። አሁን እንግዲህ የጉዞ መርሃ ግብራችን 9 ቀን ቆይታ ነው የአሁኑ ጉዟችን። በዚህ በ9 ቀን ቦታው ላይ የምንቆየው 5 ቀን ተጠምቀን ነው የምንመለሰው። ነገር ግን ለ2 ወር የሚሆን ሻንጣ ተሸካሚ የሚመጡ ሰዎች አሉ። ይህ አላስፈላጊ ነው። እንደገና ደግሞ ስማርትፎን 25 አልትራ 23 አልትራ አይፎን 16 ፕሮ ማክስ አይፎን 17 ፕሮ ማክስ አያስፈልግም ቦታው ላይ። በዚህ ጉዞ እንደውም ከ250 ሺህ ብር በላይ የተገዛ
እንደዚሁ ብዙ ፋይል ያለው የትምህርት ማስረጃ ያለው ከውጭ ሀገር የመጣች አንድ እህት ያው ስልኳ ተወስዶባታል። እዛው ማረፊያ በሷ እንደምትለው እንግዲህ ሌባ ወይ ሽፍታ አይደለም። አሁን ይሄ ልጆች ናቸው ቀማኞች። እዛው ማረፊያ አዳራሽ ውስጥ ነው ተወሰደብኝ የምትለው። ዞሮ ዞሮ ጸበል የሚመጣ ሰው ለ7 ቀንና ለ9 ቀን ቆይታ ምን ችግር አለው? የቤተሰብ ስልክ ይዞ ቁጥሩን በወረቀት ይዞ አስደውሉኝ ብሎ ቢደውል ምን ችግር አለው? ስማርትፎን የሆነ ስልክ ዋትስአፕ፣ ቴሌግራም፣ ኢሞ፣ ኢንስታግራም፣ ዩቲዩብ፣ ቲክቶክ የሚያይበትን ስልክ ብዙ ስራ የሚሰራበትን ብዙ ፋይል ያለበትን በተለይ ታውቃለህ ከተማ እንደው አገራችን ኢትዮጵያ አዲስ አበባ ላይ ጨምሮ በተለይ ከውጭ የሚመጡት እህቶች ወንድሞች ሙሉ በሙሉ ማለት ይቻላል የሰው ሂስትሪው ያለው እንዳለ ስልክ ላይ ነው፣ ጂሜል ላይ ነው። አዎ ይሄ ስልክ ከተወሰደ ደግሞ ማግኘቱ ከባድ ነው። አንደኛ ከዛ እስከሚወጡ ስልኩ ብዙ ወንጀል ሊሰራበት ይችላል፣ ፋይል ይጠፋል፣ ስልኩ ውድ ነው እና እንደዚህ አይነት ስልክ ይዘው ባይመጡ እኛ እንደዚህ ስንናገር እየቀለድን የሚመስላቸው ሰዎች አሉ። ሴትዮዋ አሁን ያንን መልእክት ድብና አርጋ ሰምታለች። ድብና አርገው ወሰዱላት። በቃ ደውላ ነበረ። እኔ ምንም ማድረግ አልቻልኩም። እኔ በወቅቱ ቀደም ብዬ ነው የተመለስኩት። እዛ ያሉ አስተባባሪዎች፣ እዛ ያለው እኛ ጋር ያለው የግቢ ጥበቃ ብዙ ወንድሞች ተሯሩጠዋል። ግን ስልኩን ማግኘት አልተቻለም። ፋይሏንም ማትረፍ አልተቻለም። ከቻርጅ ቤት ስልክ ይጠፋል። ስለዚህ ስልክ አያስፈልግም። እነዚህን ዝግጅቶች አሁን ቀድመው ማድረግ ያለባቸው ትኬት መቁረጥ ስለሆነ ሌሎቹን ይሄ የሚያስፈልጉትን አልባሳቶች ይዛችሁ መምጣት ያለባችሁን ነገር በሚቀጥለው በደንብ አድርገን ስለምናብራራላችሁ የትኬት ሰዓት መነሻ ሁኔታ፣ አልባሳትን የሚይዙትን የምግብ ያመጋገብ ሁኔታ እነዚህን ነገሮች በቀጣይ በደንብ አድርገን ስለምናብራራ አሁን ግን ቀድማችሁ ውስን ጊዜ ነው የምዝገባ ጊዜ ያለ። ዛሬ ለምሳሌ 7 ነው መነሻችን በ25 ነው። ከዚህ በኋላ ያለን ቀን ለምዝገባ 17 16 ቀን ነው። እኛ ምዝገባ የምናቆመው ደግሞ በ19 ነው። እንግዲህ እስከ የካቲት 19 ድረስ ነው ምዝገባ የምናደርገው። የካቲት 19 ድረስ ብቻ ለሚመዘገቡ ባለው ፕራይስ በኖርማል ፕራይስ እናስተናግዳለን። ከዛ በኋላ ልክ የኢትዮጵያ አየር መንገድ ሌላ መንገደኞች ትኬቱን ያንን ዕለት እኛ የምንጓዝበትን ዕለት ሌላ መንገደኛ ጣልቃ እየገባ እየቆረጠበት ሲመጣ ፕሌኑ ከኢኮኖሚ ክላስ ወደ ቢዝነስ ክላስ እየተቀየረ ስለሚሄድ የዋጋ ልዩነትም ስለሚኖረው እኛ ምዝገባ እናቆማለን። ከዛ በኋላ የሚመጡ ሰዎች የዋጋ ልዩነትም ሊኖረው ስለሚችል ቀድማችሁ ተመዝገቡ እንላለን። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በእኔ በኩል ወንድሜ ዳዊት አመሰግናለሁ። ጨርሻለሁ። በምን እንመዝገብ የት እንመዝገብ ለምትሉ አድራሻችን ከዚህ በፊት እንደምታውቁት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ነው። በቀጥታ ደግሞ ደውላችሁ መመዝገብ ከፈለጋችሁ ቢሮ መምጣት ለማትችሉ ደግሞ በ0906 78 78 78 በ0965 45 45 45 አሊያም ደግሞ በ09 43 12 12 12 በ0941 16 16 16 ሌሎችም በዚህ በቪዲዮ ስር በምታያቸው ስልክ ቁጥሮች በመደወል እንድትመዘገቡ ከወዲሁ ጋበዝናችሁ። ለጉዞ ለመመዝገብ ስትፈልጉ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ኤልሻዳይ ቻሪቲ ኤንድ ስፒሪቹዋል ትራቨል አሶሲዬሽን በሚለው አቢሲኒያ 6003 ንግድ ባንክ ከሆነ ደግሞ 10497786 ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በቀጥታ በማህበሩ አካውንት በማስቀነበራችሁ ከልብ አድርገን እናመሰግናለን። ከወንድማችን ካላየ ጋር በዛሬው የጉዞ መግለጫ መርሃ ግብር እንግዲህ ስናቀርብላችሁ ነበረ። በቀሪ ኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ያገናኛል።